እቺን ፑንቺ አይቶ ወይም ደግሞ የጦጣ ዝርያ ነች። እሷን አይቶ ውስጡ ያልተረበሸ ሰው ካለ በጣም ጨካኝና ጨካኝ ነው። ምክንያቱም ለእንስሳ ማልቀስ ወይም ደግሞ ለእንስሳ ስሜት መሰማት ሳይሆን ትርጉሙ ሌላ ስለሆነ ድሮኛ ከትምህርት ቤት ስንመጣ ቤት ውስጥ እናታችን የፈለገ ነገር አሟልታ እሷ ከሌለች የሚሰማን ስሜት አለ አይደል? ምንም የበላን አይመስለንም፣ የጠጣን አይመስለንም። ቤቱ ባዶ ነው፣ ኦና ነው። እሷ ከሌለች ማለት ነው። ምንም አታርጊልን፣ ከትምህርት ቤት ስንገባ እንዳናጣሽ እንላት ነበር። ብዙ ጊዜ ማስጠንቀቂያ ሰጥተናት ነው። እኛ ከመጣን በኋላ ባክሽ ትሄጃለሽ የምትሄጂበት ካለ። እኛ ግን ስንመጣ ሌላ ነገር ሁሉ ይቅርና ቤቱን ጭስ ብቻ ጭሰሽ ጠብቂን እንላት ነበር ማለት ነው። እና አሁን እኔ እንትን ያለኝ ምንድነው ብዙ ሰዎች ወላጅ አልባ ልጆች ያደጉበት እንትን ነው። እኛ አላደግንም ሊሆን ይችላል፣ ግን ደግሞ ነገኛ ልጆቻችን ማን እንደሚያሳድጋቸው አይታወቅም። ለዛ ነው የሚሰማን ታውቃላችሁ። ይሁን አሁን ስሜቱ እየተሰማን ያለው ናቸውም ልጆች ምንወልዳቸውም ልጆች እኛ ጥለናቸው ብንሞት ማን ጋር ነው የሚጠጉት? ማን ይገፋቸዋል? ማን ያሳድጋቸዋል? የሚለው ነገር አይምሮ ላይ ይመጣል። ልክኛ እናታችንን ሁሌ እንፈልጋት እንደነበረው የኛም ልጆች እኛን ይፈልጉናል። ታውቃላችሁ። ለዛ ነው መሰለኝ የረበሸኝ። እና ታሪኩን ላይ ገብታችሁ ብታዩት እኔ እርግጠኛ ነኝ ማንንም ያዝናል፣ ወንድ ሴት ማንንም ያዝናል። ወላሂ በጣም ነው የረበሽ። ግን ደግሞ የተፈጥሮ ህግ አይደል? እናቷ ሞታም ይሁን ጥላት ጠፍታ ብቻ የኛዎቹ ጥላት ጠፍታት ልጅ ትላላችሁ፣ ሌሎች ደግሞ እናቷ ሞታ ነው ሲቀበር እያየ ነው። ቪዲዮ አለ። አይ ዶንት ኖ ብቻ እውነተኛውን ታሪክ ብቻ ይሄ ነው።